በእንግሊዘኛ ስታወሩ ሰዎች የምታወሩት ነገር በትክክል የማይረዷችሁ ከሆነ አንዱና ዋነኛው ምክንያት በትክክል ሐሳቦቹ በትክክል ቃላቶቹን ስላልተናገራችሁ ሊሆን ይችላል። ስለዚህ ቃላቶቹ ስትሏቸው ወይም ደግሞ ፕሮናውንስ ስታረጓቸው እንዴት እንደምትሏቸው ካላወቃችሁ ይሄ ፕሮናንሲዬሽን በተለይ የአክሰንት ታስተውሉ እንደሆነ ብዙ አክሰንቶች ትሰማላችሁ። የኛ የኢትዮጵያኖች አክሰንት ትንሽ ወደ ብሪቲሽ የሚጠጋ ነገር አለው። የአሜሪካን አክሰንት አለ፣ የብሪቲሽ አክሰንት አለ። ስለዚህ አክሰንታችሁ ወይም የምትሉትን ነገር በትክክል እነሱ የሚያውቁት ወይም ጆሮአቸው የሚያውቀው ቃል ካልሆነ አይረዷችሁም። ስለዚህ በዛሬ ቪዲዮ ይህንን ችግር ለመፍታት ነው የመጣሁት። በጣም ወሳኝ ነጥቦችና እንዴት ቫውልስ ቃላቶች አንድ ላይ ሲመጡ እንዴት ልትሏቸው ወይም እንዴት ፕሮናውንስ ማድረግ እንደምትችሉ የምነግራችሁ በጣም ወሳኝ ቴክኒኮች አሉ። እያንዳንዱ ቴክኒክ በትክክል ከተጠቀማችሁና ከተገበራችሁ ፖርሹን የምነግራችሁ አክሰንታችሁ ይለወጣል። ከሰዎች ጋር ስትግባቡ ወይም ስትነጋገሩ የመግባባት ክፍተት አይኖርም ከዚህ ወዲህ ማለት ነው። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ትዊች ነው። ወደ ትምህርቱ ሳንሄድ አንደኛ በዛሬ ቪዲዮ ከናንተ የሚጠበቅ ነገር ስላለ አሳይመንት አለ። ይሄ በደንብ ክሊር በደንብ ያዙልኝ። ወረቀት ላይ ማያስከን ካለባችሁ ያዙ። አንድ አፍታ ለምን ይጠቅማችኋል። ቴሌግራም ቻናሉ ላይ ትቀላቀላላችሁ መጀመሪያ ማለት ነው። ከተቀላቀላችሁ በኋላ በቴሌግራም ቻናሉ እኔም ይሄን ቪዲዮ እንደተለቀቀ ጥያቄ እጠይቃለሁ እዛው ቴሌግራም ቻናል ላይ ማለት ነው። ይሄንን ቪዲዮ የተመለከታችሁ የቤት ስራችሁን በዚህ ልቀቁልኝ ብዬ ስለምጠይቅ እናንተ አባል ካልሆናችሁ ቴሌግራም ጆይን ካላደረጋችሁ አሳይመንታችሁ በአግባቡ መስራት አትችሉም። ስለዚህ አሳይመንቱ ምን ይሆናል በመጨረሻ ላይ በዚህ ቪዲዮ መጨረሻ ላይ ስለምነግራችሁ በዛው ደግሞ ከሰራችሁ በኋላ ቴሌግራም ላይ ስለምትለቁ ካሁኑ ቴሌግራም ጆይን ማድረግ አለባችሁ ቻናሉ ማለት ነው። ስለዚህ የት እናገኘዋለን ካላችሁ እዚህ ኮሜንት ላይ ታገኙታላችሁ። ታች አስቀምጥላችሁ መጀመሪያ ኮሜንት። ካልሆነ ግድ የለም አንድ ቪዲዮን ፖዝ አድርጉትና እቺኛው QR ኮድ ስካን አድርጉት፣ ቀጥታ ወደ ቴሌግራም ቻናል ይመራችኋል። እዛ እንገናኛለን። አሁን ወደ ትምህርቱ እንመለስ። የዛሬ ትምህርታችን ዋናው ፖይንቱ የሚያተኩረው በቫውልስ ኮምፓውንድ ቫውልስ ይባላሉ። ኮምፓውንድ ቫውልስ ማለት በሁለት ቫውሎች የተመሰረተ አንድ ድምፅ ማለት ነው። በሁለት ቫውሎች በደንብ ልድገምላችሁ እየጻፋችሁ አደራችሁ። በሁለት ቫውሎች ወይም ደግሞ በሁለት የእንግሊዝኛ ቫውልስ የሚባሉት ከአምስቱ ማለት ነው የተመሰረተ ድምፅ ማለት ነው። ያንን ድምፅ በተለይ ስታነቡ ወይም ደግሞ ቃሉን ካላወቃችሁ እንዴት ፕሮናንስ እንደሚደረግ ካላወቃችሁ በትክክል ስለማትሉት ያንን ነው ችግሩ የሚፈጠረው። ስለዚህ እነዚህን ቫውልስ ኮምፓውንድ ቫውልስ ነው ብዙ ጊዜ ሰው የሚቸገርባቸው። ልክ ፕሮናንስ ስናደርግ እዛ ላይ ችግር ስለሆነ ችግሩን እነሱን ሲመጡ እንዴት ፕሮናንስ እናደርጋቸዋለን ወይም ደግሞ እንዴት እናወጣቸዋለን በአፍ ያህ አወጣጡ ወኛ ብለን የምናወራው ይሄ እንዴት ሊወጣ ይችላል እዚህ ጋር ያለውን ጨዋታ በደንብ እንድናስተካክል ነው። ተግባባን? ስለዚህ ይህንን ኮምፓውንድ ቫውልስ ማለት ምንድናቸው? እንዴት ሁለት ቫውሎች አንድ ላይ ተቀምጦ ሌላ አዲስ ድምፅ ሲያወጡ እንዴት ልንለው እንችላለን? ምን ከምን ጋር ሲመጣ ነው ድምፅ የሚለዋወጠው? ምን አይነት ድምፅ ይሰጠናል የሚለውን በዛሬ ትምህርት በደንብ ትማራላችሁ ማለት ነው። አሁን ዋናው ፖይንቱ ጋር ልንገባ ነው። እነዚህን ቃላት አሁን እነግራችኋለሁ። እዚህ ጋር የምታያቸው ቃላት ማለት ነው። እነዚህን ቃላት አንዴ አሳያችኋለሁ፣ እናንተ በሏቸው መጀመሪያ፣ ከዛ እኔ እነግራችኋለሁ። እናንተ ትክክል ማለታችሁ አለማለታችሁን ያኔ ታያላችሁ። መጀመሪያ ግን ላስቀምጥላችሁ። የመጀመሪያው ቃል ይህንን ቃል ምንድን ብላችሁ ያነበባችሁት ልንገራችሁ። ሙን ካላችሁ ትክክል ናችሁ። ሙን። እሺ ይሄኛው ቃል ጨረሳችሁ? ልቀጥል? እኔ ልቀጥል? እሺ ኮይን። እሺ እንቀጥል። ሶስተኛው ይሄኛው በሏ ልበል ቦት ግጃ። እሺ እንቀጥል። ይሄኛውስ የሚበላው ጣፋጩ ፓይ ግጃ። እሺ እንቀጥል። ይሄኛው እቺ ቀላላት። ኧረ እቺ ቀላላት፣ በጣም ቀላላት። ሚት ግጃ። ይሄኛውስ እያላችሁ አሬ ቀላል ነው እንዴ? ሮድ ግጃ። ይሄኛውስ አቤት አባቴ፣ አሁን ጾም ሊፈታ አይደለ? ፉድ። በጣም ጥሩ። አሁን
እነዚህም በሙሉ ካስተዋላችሁ መሃላቸው ላይ የመጡት ሁለት ኮምፓውንድ ቫውልስ አሉ። በሁለት ፊደላት የቫውልስ የሚባሉት ማለት ነው በሁለት የተዋቀሩ ድምጾች ወጥተዋል ማለት ነው። እነዚህን እና የመሳሰሉት ቃላት እንዴት ልትለዩዋቸው ትችላላችሁ? አሁን የምነግራችሁ ቴክኒክ በደንብ አድርጋችሁ ያዙኝ አደራችሁ። ዋናው የትምህርቱ የዚህ ቪዲዮ ዓላማ ወይም ጭብጡ እዚህ ጋር ነው የምታገኙት። በደንብ አስተው። የመጀመሪያው የምንጀምረው ደብል ኦ በቃሉ መሃል ላይ ደብል ኦ ስታገኙ እንዴት ታነቡታላችሁ? መጀመሪያ የአፍ ጨዋታ ነው። እዚህ ከንፈራችን ጉዳይ ነው የምናየው። የከንፈር አንደኛ እዚህ ጋር እስኪ ከኔ ጋር እቹን ክብ አለች አይደል? ክብ ከንፈር ማለት ነው። እሺ ሙን ቅድም ያለውን ቃል ጨረቃ ማለት ነው። ሙ ክብ ነው። ሌላው እቺኛው ቃልስ ፉድ ሁለት ኦ አለ አረ መሃል ላይ በጣም ጥሩ። ይሄኛውስ ቡት አያችሁ፣ ሁለት ኦዎች ሲመጡ ድምጻቸው ምን ይሆናል መሰላችሁ? የሚለው ድምጽ ይመጣል። ይጎተታል። አደራችሁ ቫውል ስናነባቸው አንዳንድ ቫውሎች ሾርት ቫውልስ ይባላሉ። አንዳንዱ ደግሞ ማለት የኮምፓውንድ ቫውልስ ማለት ነው። አንዳንዱ ደግሞ ሎንግ ቫውልስ ይባላል ወይም ሎንግ ሳውንድ ይባላል። ረጅም ድምጽ እና አጭር ድምጽ ማለት ነው። ለምሳሌ ቡክ ሁለት ኦ አለው አይደል? ግን ይሄ አጭር ኦ የሚለውን ድምጹ አጭር ነው የሚለውን ሳይሆን ቡክ ይሆናል ማለት ነው። ውስን ቃላቶች እንደዚህ ቢለዩ ነው እንጂ ከዛ አብዛኛው ጊዜ ግን ኦ ከመጡ ወይም ሁለት ኦዎች ከመጡ ወይም ደግሞ ደብል ኦ ከመጣ ባህል ላይ ይሆናል። ስለዚህ ቡት ፉድ ሙን አያችሁ፣ በዚህ መሰረት ትሄዳላችሁ ማለት ነው። ይሄ የመጀመሪያው። ሌላው ኦና አይ በቃሉ መሃል ላይ ከመጣ ወይም ደግሞ ኦ እና አይ ከመጣ ምን ብላችሁ ትላላችሁ? በቃ ድምፁን ማስታወስ ተጠብቅባችሁ። ኦይ ባይ ዘ ወይ ይሄኛው በደንብ ማስተዋል ያለባችሁ ነገር ብዙ ቃላት ላይ የሚሳሳቱበት ሰዎች ይሳሳታሉ። እዚህ ላይ አሁን ለምሳሌ መጣበታሉ ምሳሌዎች ማለት ነው። ግን ኦ እና አይ ሲመጣ የሚጀምሩት ኦይ ቀደም ብሎ የመጣ ፊደል አለ፣ ማለቅ ያለቀ ፊደል ደግሞ አለ። በመጀመሪያው ላይ ሲመጣ ልክ ያኛውን ፊደል ትሉትና ብ ወይም ስ ወይም ክ ወይም ምንም ሊሆን ይችላል። ከዛ ነው ኦይ ትላላችሁ። ድጋሚ ኦይ። ምሳሌዎችን እንመልከት። ለምሳሌ ቅድም ያየነው ቃል ነበር ሳንቲም፣ ኮይን አያችሁ፣ ኮይን ይሆናል። ዘይት ምንድን ነው? ኦይል አያችሁ፣ ኦይል ዘይት። እሺ ሌላው ቦይል ማፍላት ማለት ነው። ሌላ መቀላቀል ጆይ አያችሁ፣ ጆይን በቃ እነዚህን ከተረዳችሁ ዋጣችሁት ማለት ነው። ሌላው በኦ እና ኤ ኦ ይቀድምና ከዛን ኤ መሃል ላይ ሲመጣ ኦ አለች ከዛን ኤ ስትመጣ ይሄን ድምጽ እንዴት ልንለው እንችላለን ማለት ነው። ቀጥታ አሁንም የአፌን በአደራችሁን እዚህ ጋር የአፍ ጉዳይን ተመልከቱ። አፍ እንዴት የሚንቀሳቀስ የሚለውን ክብ ነው፣ ሰፊ ነው፣ እንደዚህ ጠባብ ይሆናል የሚለውን ነገር በደንብ ተመልከቱ። አሁን መንገድ ምን ነበር ቅድም ያየነው? መንገድ ኦ። ስለዚህ ኦ መጣች ከዛን ኤ ስትመጣ መሃል ላይ እንደዚህ ሁለቱም ሲመጡ ልክ ኦ እንደምትሉ ማለት ነው። ራሱ ፊደሉ እንደምትሉ ብላችሁ አስታውሱት። ራሱ ፊደሉ አለ አይደለ? እቺን ኦ የምትሉን ፊደል ኦ ትላላችሁ አይደለ? በቃ እንደዛ ብላችሁ ማሰብ ነው። ልክ ግን ምን ሆነ ማለት ነው? ኦ እና ኤ ከመጡ ነው እንደዚህ የምትሉት። ስለዚህ ሮድ መንገድ ማለት ነው። ፍሎት መንሳፈፍ ማለት ነው። ፍሎት። ሌላው ምንድን ነው? ጀልባ ምንድን ነው? ቦት አያችሁ፣ ቦት ኤና ማነው ኦ እና ከዛን ኤ ሲመጣ ቦት። ሌላው እነዚህን ማስታወስ አለባችሁ ያልኳችሁ። በዚህ ድምፁን ካስታወሳችሁ
ልክ እንደዚህ አይነት ቃል ቢያጋጥማችሁ በመሃል ኦ እና ኤ ከመጣ ያንን ምን ሆነ ማለት ነው? ኦ ነው ብዬ ነው ድምጹን ማነበው ማለት ነው፣ ወይም ደግሞ የምለው። ስለዚህ boat, float, road እላለሁ ማለት ነው። ይሄ ወደ ሶስተኛው ደርሰናል፣ አራተኛው ደርሰናል። አሁን የቀሩት የተወሰኑ ናቸው፣ ያስረዳቸው ነው። ስለዚህ አይ እና ኢ ሲመጣ አይ ከዛን ኢ ከመጣች ድምፁ እንዴት ይወጣል ነው? አይ ይሆናል ማለት ነው። አይ ብቻ ብለን አናቆም። አይ እንላለን። እስኪ ምሳሌ ልመልከት። ምን ነበር ስሙ ቅድም? የጣፋጩ የሚበላው ምንድን ነው? ፓይ። በጣም ጥሩ። እቺ ከረባቷ ምንድን ናት የምትባለው? ታይ ቲ ያለች መጣችና ከዛን አይ ስላለች አይ እና ኢ አለች። ስለዚህ አይ ብለን እንጠራዋለን ብለናል አይደለ? ስትምናም ስናደርገው ወይም ስንለው አይ ትሆናል። ስለዚህ ታይ ይሆናል ማለት ነው። እሺ መሞት ድ አለች። ከዛን ዳይ። እሺ ውሸት ላይ። ሌላው ማስተዋል ያለባቸው ነገር እዚህ ጋር እችን ድምጿ የምትመጣው ማለት ነው ኢና አይ ማለት ነው። ኢና አይ ሁለት ፊደላት ቫውልስ አይደለ? አንዳንድ ጊዜ እንደው አልፎ ቫውል ብለን የምንጠራው አንድ ፊደል አለ። እሱም ዋይ ነው። አልፎ ነው ቫውል የሚሆነው፣ ሁሌ ቫውል አይሆንም። ግን ቫውል የሚሆንበት ጊዜ ላይ ሲሆን ደግሞ ለምሳሌ ኤም ከዛ በኋላ ዋይ ስታገኙ ማይ ትላላችሁ አይደለም? ማይ። ስለዚህ እንደዚህ አይነት ነገሮችን ሊያጋጥሙ ስለሚችሉ እነሱንም ያስማማቸዋል ማለት ነው። ስለዚህ ልትሉ ትችላላችሁ እንደዛ። እሺ ሌላው የኢኢ እና ኢኤ እነዚህን ሁለቱም ሲመጡ ኢኢ ወይም ደግሞ ኢኤ በአብዛኛው ጊዜ ምን ሆነ ማለት ነው? ድምጽ የሚሆነው ኢ ሎንግ ሳውንድ ይባላል። ሎንግ ሳውንድ ወይም ረዘም ያለ ድምጽ ማለት ነው። እስኪ ምሳሌ እንመልከት። ለምሳሌ ምንድነው ይሄኛው ማየት ምንድነው? ሲ አይደለ? ስለዚህ ሁለት ኢዎች አሉ። ሲ። ሌላው መገናኘት ቅድም አይተናል። ሚት መብላት። ኢ እና ኤ አሁን እዚህ ጋር አስተውሉልኝ። ኢ እና ኢ ወይም ደግሞ ኢ እና ኤ ሲመጡ ድምጻቸው ምን ይሆናል? ኢ ይሆናል። ስለዚህ መብላት ምን ሆነ? ኢት። ስለዚህ ኢኤቲ ኢት። እሺ ንጹህ ወይም ደግሞ ጽብት ያለ ነገር ነው። ኒት ሲባል ኒት። አያችሁ አይደለ? ስለዚህ በእነዚህ መልኩ ቫውሉን ተረዳነው ማለት ነው። እነዚህ ኮምፓውንድ ቫውሎች ሁለቱ። እሺ ሌላው ኤ እና አይ ሲመጣ ደግሞ እና ኤ እና ዋይ ኤአይ ወይም ደግሞ ኤዋይ እንደዚህ ሲመጣ ድምፁ ምን ይሆናል መሰላችሁ? exactly is going to be a ልክ ኤ እንደምንለው ፊደሉ ራሱ ኤቢሲዲ እንላለን አይደል? ግን እዚህ ጋር ኤ ይሆናል ማለት ነው። እስኪ አሁን ዝናብ ምንድነው? ሬን ይሆናል ማለት ነው። ሌላው ከዚሁ ምሳሌ ጋር ማለት ነው። ህመም ምንድነው? ህመም ፔን። ባቡር ትሬን። ልክ ደግሞ ከኤዋይ ደግሞ ምሳሌ ልንገራችሁ። ለምሳሌ መጫወት ፕሌይ አያችሁ? ፕሌይ። መቆየት ስቴይ። ስለዚህ ኤ መጨረሻ ላይ ልክ እንደዚያው ኤ እንዳለች እዚህ ጋርም ኤ ያለች ድምፁ ተመሳሳይ ነው። ኤ ዋይ ወይም ደግሞ ኤ አይ ማለት ነው። እንቀጥል። ሁለት ብቻ እንትኖች አሉ። ከዛም በኋላ ወደ አሳይመንታችሁ ወይ ቤት ስራችሁ እንሄዳለን። ኦ ዩ ሁለት ኮምፓውንድ ቫውል ማለት ነው። ኦ ዩ ሲመጣ ወይም ደግሞ ኦ ደብሊው ሁለቱም ሲመጡ ምን አይነት ድምፅ ይሰጣሉ? በደንብ አስተውሉልኝ። እዚህ ጋር የመጀመሪያው ማስተዋል ያለባችሁ አው ምንድን ያልኳችሁ? ኦ ዩ እና ኦ ደብሊው። ስለዚህ ምን ይሆናል?
አ ብለን እናወጣለን። አ እንላለን። ከዛን አው አውት ለምሳሌ ውጭ አውት ውጭ። እሺ ሻውት መጮህ። ሃውስ ቤት። ካው ያው ላሚቷ አይደለ ግን ምን ሆነ ኦ እና ደብሊው መጨረሻ ላይ የሚሳለው ልንገራችሁ ብዬ ካው መጨረሻ ላይ ወይም ደግሞ እንደዚህ ካገኛችሁ ኦ እና ደብሊው ከተገኘ ስለዚህ ምን ይሆናል ድምፁ ማለት ነው አው ግን የቀደመው ፊደል እሱ መነበብ አለበት። ስለዚህ ካው ይሆናል ማለት ነው። አሁን ምን ይባላል እንግሊዝኛ? ናው አያችሁ። በቃ በዚህ መሰረት ይህን ተረዳችሁ ማለት ነው። ሌላው የኤዩ እና ኤw ሲመጣስ እንደዚህ ኤዩ ሲመጣና ኤw ሲመጣ ምሳሌዎችን ልንገራችሁ። ድምፁ ምን ይሆናል መሰላችሁ? ኤዩ እና ኤw ሲመጣ ማለት ነው። በቃ ይሄ ብቻ ነው ድምፁ። ስለዚህ ለምሳሌ author እሺ saw ሌላው draw አያችሁ ኤw ስላለ ማለት ነው። draw saw author እሺ raw ከዛን ራ በጣም ጥሩ። ይሄን ድምፅ አትርሱት። አሁን ማወቅ ያለባችሁ ነገሮች አሉ። እንዳልኳችሁ አንዳንድ ሰዎች የሚታታባቸው እንዳልኳችሁ ሾርት ሳውንድ አለ፣ ሎንግ ሳውንድ አለ። እነዚህ ራሱ ፊደላት በረጅም አላቸው፣ በአጭርም አላቸው። ለምሳሌ ቅድም ቡት እንዳለው ቡት አለን፣ ልክ እንደ ፉድ የሚለው ድምፅ ማለት ነው። ይሄ ረዘም ያለ ሳውንድ ይባላል። ሁለት ኦ ነው፣ ግን ደግሞ አንዳንድ ጊዜ ሁለት ኦ ሆኖ ደግሞ አጭር ድምጾች ያላቸው ቃላቶች ሊኖሩ ስለሚችሉ አትሸወዱ። ለምሳሌ ቡክ አጭር ማለት ወዲያው ነው የሚወጣ ማለት ነው፣ ወዲያው የሚቋረጥ። ረጅም ሲሆን ግን የሚጎተት ማለት ነው። ቡት እና ቡክ አንድ አይደለ? ቡክ ቡት። ስለዚህ አጭርና ረጅም የሚባል ነገር አለ። እነሱን ማስታወስ አለባችሁ፣ መሰታት የለባቸው። አሁን አንድ የታንግ ትዊስተር አለ። ይህንን ታነብቱና የቤት ስራችሁን ልነግራችሁ፣ በደንብ አዳምጡልኝ፣ በደንብ አስተውሉልኝ። የቤት ስራችሁ ይህንን እዚህ ጋር አስቀምጥላችሁ ፊት ለፊት ይህንን ብላችሁት በቮይስ በስልካችሁ ትቀርጹና እዛው ቴሌግራማችን ላይ ትለቁልናላችሁ። እኔ ራሴ መልስላችኋለሁ ማለት ነው። በትክክል የሰራ ሰው እናንተን ያደረገለት ሰው መልስለታለሁ እዛ ጋር። በተጨማሪ ደግሞ እርግጠኛ ሆኜ የምነግራችሁ ማለት ነው ለሁለት ሰዎች በደንብ ላሉ ማለት ነው 2 ሰዎች የጀማሪ የኦንላይን ኮርስ በነፃ እንሰጣለን። የኦንላይን ኮርስ እንሰጣለን። ይሄው ቃላችን ነው። በትክክል ግን እነዚህን አሁን መነግራችሁ የታንግ ትዊስተሩ ሙሉን እዚህ ጋር አስቀምጥላችኋለሁ። በትክክል ያለውን ሰው እኔ አልላችሁም፣ ምክንያቱም ካልኩት በቃ ተበላው ማለት ነው። ስለዚህ እናንተ እንድትሉት ነው። ይሄው እዚህ ጋር የተቀመጠላችሁ። ይሄው በአንድ ቪዲዮን ፖዝ አድርጉትና በደንብ ወይ ጻፉት ወረቀት ላይ። ከዛን ከጻፋችሁት በኋላ እንዳልኳችሁ በስልካችሁ አማካኝነት ቴሌግራም ግሩፓችን ላይ ስትገቡ እኔ ጥያቄውን ስጠይቅ ማለት ነው ቴሌግራም ግሩፕ ላይ እለቀዋለሁ። ይሄን ቪዲዮ ከተለቀቀ ወዲያው እንደተለቀቀ ምን አድርጋለሁ እለቅላችኋለሁ ቴሌግራም ግሩፕ ላይ። የቤት ስራችሁን የዚህ የድምጽ አወጣጥ የቤት ስራችሁን እዚህ ጋር ላኩ ብዬ ከዛን ኮሜንት ላይ የምትለው ላይ ኮሜንት ላይ ስትገቡ ቀጥታ ወደ ቴሌግራም ግሩፕ ላይ ስለሚከታችሁ ያኔ ቮይስ አድርጋችሁ የቀረጻችሁትን ድምጽ መላክ ትችላላችሁ። በትክክል ያሉት 2 ሰዎች ወደ የጀማሪ አደራችሁ የጀማሪ የኦንላይን ኮርስ እንትን አደርጋለሁ። የነፃ 2 ኮርሶችም እናድላለን ማለት ነው። ተግባባን? የዛሬ ቪዲዮ ይሄን ይመስላል። ለሚቀጥለው ደግሞ እንደዚሁ ጥሩ ትምህርት ጥሩ ለውጥ የምታገኙበት የእንግሊዝኛ ቋንቋ መመሪያም በሉት ትምህርትም በሉት ታገኛላችሁ። እኛ ጋር ሁል ጊዜ ምንም ሳንሰስት የምንሰጣችሁ የእንግሊዝኛ ቋንቋ መመሪያዎችና ትምህርቶች ትማራላችሁ። እስከዛው በጨረን ቆይ። ባይዘወይ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።
ለምን ይጠቅማችኋል። ኦኬ ሌላው ላይክ ማድረጋችሁ እንዳትረሱ። ኮሜንት፣ ጥያቄም ሐሳብ ካላችሁ በዚሁ ታች ታስቀምጡኛላችሁ። በሚቀጥለው እስክንገናኝ በቸር እንቆይ። ሰላማችሁ ይብዛልኝ።